ካጂ ይኮኔ እኔም አላርፈው በእርግጠኝነት መኮንን ልኩት ነው እቺን ማንዘራታለን በእናትህ ባንድ ጥፊ ይኸውልህ ማንንም እንዳታፈገፍገ አረ ዛሬ አበጡ ይፈነዳል እንጂ ምንም ነው ሂድ መጣ እንዴ መቀር መስሎ ነው አረ ይርክ እንዳ ያሬድ አሁን ግርግር ሳይፈጠር ከኔ ጋር ትሄዳለህ ማን ይላክ ማንንም ይሁን ማን አይመለከትም አድርጊ ያልኩን ብቻ ታደርጋለህ አያደርግም ዝበይ አንቺ ቁጫጭ እንዴ አጣ ቁጫጭ ነው ያልከው ወይኔ ምን አባካ ገባ እንዴ እሱማ እኮ ያገባኝም ግን እኮ ደግሞ ያገባኛል እህቴ ናት እንዴ ከባቦ ሙዳ በቃ ባቡ በለ ምንድነው ዳሳየ አሻንቲ ምን እያረክ ነው እያዘናከውት ነው አሁን ትሄዳለህ አትሄድም አልሄድም አሻንቲ አቺ በላዴ ባይ በኩርኩራ በኩርኩራ ናዴ ባይ ببتناشت ቆይ يس انا በቃ አሸት ወይኔ ማዬ አሸት ፍሩት አይ ዘመን አሁንማ እንደው ምን አይነት ጊዜ ላይ እንደደረስን ራሱ ግርም ነው የሚለኝ አይደል አንቺ ደግሞ ምን ሆነሽ እንደዚህ ይባላል እንዴ ጄሪ ምን አጠፋው እንዴ እኔ ወሬውን አሙቄ አይ ስምንተኛው አይ ዘመን እያልኩኝ ወሬውን አንስቼ ሰማይ ድረሽ ተመልሰው አይደል ብለሽ ወሬን ታቆረፍጅብኛለሽ እንዴ ቆይ ታዲያ ምን ማለት ነበረብኝ እኔ አይ ስምንተኛው አይ ዘመን አይ ጊዜ ስል አንቺ ማብረሽ አይ ስምንተኛው አይ ጊዜ እንደው ጄሪ ምን ተፈጥሮ ነው ምን ሆንሽብኝ ብለሽ መጠይቅ ከዛም በኋላ እኔ ደግሞ የሆንኩትን ነገር ጠቅላላ ዝርግፍ አድርጌ ነግርሽ ነበር እንደሱ ማለት እንዳለብኝ አላወቅኩማ አሁን ግን አውቀሻል አይደል አሁን ገብቶኛል እሺ እንዴ ጄሪ ነይ እንጂ አይ ስምንተኛው አይ ዘመን አሁን እንደው ምን አይነት ጊዜ ላይ እንደደረስን ራሱ ነው ግርም ነው የሚለኝ አይ ዘመን አይ ጊዜ የሚገርም እኮ ነው አንቺ ቀላል ይገርማል እንደው በዚህ እድሜያችን ስንቱን አየነው እሱ ይቁጠራው እንጂ እኛማ ቆጥረንም አንችለውም ግን ጄሪዬ ቆይ ምን አጋጥሞሽ ነው አንቺ እንደው በሀገሩ ሴት ይጠፋ ይመስል ሁለት ወንድ አንድ ሴት አፍቅሮ ይሰቃይ ይጣሉልሽ አትይኝ ጄሪ ትሞትልሽ ቆይ ማን ሲያፈቅር አይተሽ ነው አሁን እንደው ማን ይሙት ማርክና ዳግም በአንድ ሴት ይጣላሉ ብለሽ አስበሽ ታውቂያለሽ ዳግምና ማርክ አይገርምሽም አይ ዘመን ማለት ይሄኔ ነው እኮ እኔስ ምን አልኩ ጄሪ በቃኝ እኔ ከዚህ በላይ መቀጠል አልችልበትም አንቺ ግን ምትገርሚ አይደለሽ ቆይ እንዴት ቻልሽበት ያንቺ ጓደኛ አይደል አይ እንግዲህ አንቺ ማታብጇ እንዴ ምን አጠፋው ምን ወረኛ ብለሽ እየሰደብሽኝ አይደል ይቅርታ ምንም አይደል ግን ስለነ ማርክ የነገርሽኝ እውነትሽ ነው አይገርምሽም ቆይ ማንን አፍቅሮ እነሱማ አንዱ ረዴትን አንዱ ደግሞ ሜላትን አፍቅረናል ብለው ነበር ያሰቡት ነገሩ ሲጣራ ለካ ያፈቀሩት ሜላትን ነው ቆይ እነሱና ማን ናቸው አይ እሱስ ይቅርብሽ እንደው እኔ ምልሽ ቆይ እኔ ግን መቼ ነው ማፈቅረው ወይስ ደግሞ መቼ ነው መፈቀረው አንድ ቀን እሱማ አንድ ቀን ነው እኔ መቼ ለቀን ነው አልኩኝ እሱን እኔ ምን አውቃለሁ ግን አንቺ እንደዚህ እንዴት ልታስብ ይቻልሽ ይሄ ማርክ ነው አሁንስ ቆመሽ ልትቀሪ ነው ብሎ አሸማቆኝ ይስጠላ ማንን አንቺ አይገርምሽም አንቺ አልፈልግም ብለሽ ነው እንጂ ልጥበስ ብቲ ስንቱን አታንገጊ ጄሪ ትሙት በይ ጄሪ ሙት ይሁንኩ ቆንጆ ነገር ነኝ አይደል አዋ ስንት ቁጥር ነው ቆይ እንዴ ምን ትየቀለው 8 ነው ማለት አሁን ነው አይ ማርክ ለፋሲካ እኮ ከሰረ በቃ አታስብሽም ተጣርገን እንግዳለንሽ በኔ ጥፋት አንቺ ችግር ውስጥ እንድትገቢ አልፈልግም በኔ ጥፋት ነው ያልከው ሲጀመር ጥፋቱ የኔ ነው አንተን እንደዚህ አይነት ነገር ውስጥ ልልክ አይገባም ነበር አንቺ አስገብተሽኝ አይደል እኔ ራሴ ፈልጌ ነው የገባሁት ከተባረርንም አንድ ላይ ነው የምንባረረው እኔም እጅ አለበት ዝም ብለሽ አትጃጃይ አርፈሽ ትምርትሽን ተማሪ አላደርገውም ለዚህ ሁሉ ነገር መፈጠር ምክንያቱ እኔ ስለሆንኩ የሚፈጠረው ነገር አንድ ላይ ነው የምንጋፈጠው እኔ ደግሞ አብረን እንድንጋፈጥ አልፈልግም ላጠፋው ጥፋት ኃላፊነቴን መውሰድ ፈልጋለሁ ናታን እኔ እኮ ነኝ ጎትቼ እዚህ ነገር ውስጥ የከተትኩ እርዳታዬን ነው እንጂ ጠየቅሽኝ ደብድብልኝ አላልሽኝም ያው ነው በቃ እዚህ ነገር ውስጥ አለውበት ማለት አለውበት ነው ወይኔ መሲ በቃ ድርቅ ካልሽ አትመለሽም አይደል ነው
አዎ አልመለስም። ግን ታውቆሻል ከኔ ጋር ተባረርሽ ማለት ካሁን በኋላ ቸርሽሜ እንደማታገኝ ማለት ይናፍቅሻል። አሁን ስታይኝ እሱ የሚያስጨንቀኝ ይመስላል? የቸርሽሜ ነገር አያስጨንቀኝም እያልሽ ነው? አንተ ግን ምንድነው የሚሻለው? በዚህ ችግር ውስጥ ሆነ ትቀልዳለህ? እና ታዲያ ላልቅስ? ታውቀዋል ናታን እያናደርከኝ ነው። እሺ በቃ እሺ ትቻለህ። መቻለ ናቴ እኔ እኮ የሚችለኛል ለማታ ገባላ ናቴ ተሙሰረር እኮ እናት ደራርገን የገባንለት ይቀድጃለሽ። ኧረ እኔ ራሴ አይደል የጸደኝ ቀዳቀዳ ላደርግ ነው። አታ አፈር እንጂ ገባንለት ትላለህ እንዴ? ትንሽ እንኳን ሺም ቁንጥጣ ያደርግልህ እና ምን ልበል? ገባችሁለት በለን እንጂ። አሻንቲ ግን አስተዋጽኦ አትብላብኝሽ። ወኪ ረስቹ አንቺ ለካ እግሩ ስር ሆነሽ ጫማሽ ትተሻል። ነይ ለዚህ ሞራልሽ ይገባሻል። አረ እናንተ ግን ሰውየው መጨረሻ ላይ የጮኸውን አጫጫ ሰምታችሁታል? እማዬ ደረሽልኝ አላለ? ግን ልጁ ምን እሺ ነው ቃጅል ሰውነቱን ግን አይተዋል? ይሄ እኮ የሰማይ ስባሪ እኮ ነው የሚያክለው። ግን ውስጡ ምስኪን ወፈን እንደው ማሳዘነኝ እንጂ ዝም ብዬ እኮ በጥፊና ካርኬ የሮጥኩት ምስኪን ልጅ። አራቦ እንችላለን ግን እኔ የምለው ለምን መኮንን ጋር ይኬድለት? አንተ ጅል ሲጃጃል ዕቃ ይፈጃል አሉ። እሺ ደግሞ ምን አረፈ? ምን አጠፋ ይላል እንዴ? በጣም አጠፋ እንጂ ያኮ ለስድስት እኮ ይኸውልህ ለስድስት ይደንበት እንኳን እኮ ምንም ያልተበገረ ሰው እኮ ነው እንዴ። ጠፊና አታስታውሰው? ኧረ በእናታችሁ ይሄን እኔ ዘረር መኮንን ያቅተህ ነው። አላስተዋላችሁት እንዴ? የሆነ ቀጫጫ ነገር እኮ ነው። አንተ ያሬድ ስንቴ ነው የምናስረዳ ግን ስንቴ ነው የምንነግርህ? ፋይቲንግ በቀጠነ በወፈር አይደለም እንዴ እኮ ይኸውልህ ቴክኒክና ታክቲክ የሚባል ነገር አለ። መቼም ይሄንን አላስረዳም አይደል? ይኸውልህ ሰስበደተን ይዞ ነው ቋም ያረግልህ አትርሳ። እሱማ እንዴት ረሳል? ስለዚህ መኮንን ቀላል ሰው አይደለም የምንለው በምክንያት ነው። እሺ እኔ የምላችሁ ከየት እየመጣን ነበር? ኧረ እኔ አይምሮ የለም እኮ ፈዋ በልተን እኮ ወደ ላባጆ ቤት የተመለስን። አንተ ጎበዝ ልጅ ምጡቅና እኮ ብሩህ አይምሮ ነው ያለ። በላሁን ወደ ላቢያጆ ቤት ተመለስ። አሻንቲ ግን ትንሽ ደክሞኝ ነበር። አንተ ሰርቼ መለወጥ እፈልጋለሁ ራሴን መቻል እፈልጋለሁ ብለህ ያዙ ይልቀቁኝ ስትል አልነበር እንዴ? እሱማ ነበር። ስለዚህ ሞላውን ደሞዝን ቆራርጦ ሳይጨርስልህ ቀጥ ብለው ምን ይቆርጣል እንዴ? የዘለዝልልሃል። ጭራሽ በአንድ ቀን ቀርተህለት አይደለም መዘልዘል መቆራረጥ ራሱ ይችላል ነው የምልህ። እንዴ ይኸውልህ እንደ ጥሬ ስጋ አምሮኝ እኮ ነው። አይገርምም? እንደ ቲማቲም ቁርጥ ነው የሚቆራረጥልህ ደሞዝ። አሻንቲ ቆይ ሙድ ያዛችሁ አይደለማ? እኔ ምን አገባኝ? እኔ እኮ አሁንስ አንተ ማሰልጠን እኮ እኔ ልቤን ላጠው። አሁንስ እኔ በእናትህ ለእኔ ምዘንልኝ እንጂ አንተ እንዲህ ላድርግህ እንዲህ። እሺ ደግሞ ምን አጠፋው? ያዳ ይኸውልሽ ስራውን የምትፈልጊው ከሆነ አሁኑን እቁሹ፣ አለበለዚያ ሞላ ደሞዝሽን ይገዘግዝልሽ። ኧረ ፈልጋለሁ ስለበቃ ምን አይነት አዛልሽ ነው በእናትሽ? አንተ ደግሞ በእናትህ ገናውን ከቤት መውጣቱ አይደል? እስኪ ቃጅል ደግሞ ተይኝ በእናትሽ። እኔ ውስዋስ ላይ ነኝ እንዴ። ጨርሳለሁ እንደ ሰውየው እባክሽ። ወይኔ ካሌ ልብሴንም እኮ አላስተረፈም። ካሊፍ ምንድነው? ከመቀጠልተ ነው? ይሄ ናታን ተብዬው ከኋላ መጥቶ አጠቃኝ። አጠቃኝ ማለት አልገባኝም። ተደባድባችሁ ነው? ምን አላስተረፈኝም እኮ። ቆይ በምንድን ይጣላችሁት? ያው ሴት ላከው ሞት አይፈራም ሆኖ ማለት አልገባኝም። እቺ መሲ ልካው እኮ ነው ያስደበደበኝ። መሲ ማለት የእናንተ ክፍሏ? አዎ። ቆይ ለምን? የፍቅር ጥያቄ አቅርባልኝ። አይኔ እንደዚህ አይነት ነገር አልፈልግም አርፌ ትምህርቴን ነው ማረም ፈልገው ስላልኳት ናታንን ልክ አስደበደበች። ይገርማል። ቸረርሶ ስለማያውቋት ነው እንጂ መሲ በጣም ዱርዬ ነች። ቆይ አሁን የህመም ስሜት አለ? አለኝ ግን ለክፉ አይሰጥም። እሺ ቢሮ ሄድና ሪፖርት አድርግ። የህመም ስሜት የሚሰማ ከሆነ ግን ወደ ቤት መሄድ ትችላለህ። አይ ያን ያህል እንኳን አልባሰብኝም፣ ግን ናታንን መክሰስ ፈልጋለሁ። እንደሱ ከሆነ እሺ ጥሩ።
ርዕሰ መምህሩ ቢሮ ሄደ ይጠብቃል። እኔ ናታንና መሲን ይቻቸው እመጣለሁ። እሺ ቲቸር። አለመተዋወቅ አንተ ገና በመጀመሪያ ቀን እንደዚህ አይነት ተግባር ትሰራለህ? ሞላ እንደሱ አይደለም። ተረጋኝ። በል አንተ እኔ ሞላ ጋር እንደዚህ አይነት ቀልድ የለም። በብርና በሰዓት የሚቀልድ ሰው አልወድም። ትሰራለህ እንደሆነ አርፈህ በሰዓት ስራን ስራ። አይ ካልክ ደግሞ ከደሞዝ ላይ ቆነድድልሃል። እንዴ ለምን የተፈጠረ ነገር እንዳስረዳድ አሰጠኝም። ይኸውልህ ምን ተፈጠረ ምን ሆነ ምን ተከናወነ አያገባኝም። ይኸውልህ እኔ በተሰጠ ሰዓት ምሳ በላበላ አድርገህ የፈጠነ መምጣት ነው። ይኸውልህ እኔ እኮ አሁን አንተ ስትቆይብኝ በቃ ሆዴ እንደዚህ ልውስ ሲልብኝ እኮ አሁን ሰው እኮ ተክቼ እኮ እየወጣኝ ነው። አንተ እያለ አንተ ወደ ለሚያክል ሰውዬ ያለ እንደሆነ ሰው አስቸግሬ ልውጣ ምሳ። እኔ ምን ቆይ እንደዚህ የምትሆነው እኔ ላይ ነው ወይስ ሁሉም ላይ ነው? እንዴ እኔ እኮ አማተር ነህ ብዬ መች ተቆጣሁ? እንደዚህ ተንከባክቤ እኮ ነው ያዝኩ። ገና አዲስ ነህ ብዬ ደግሞ ተረዳኝ ይላል እንዴ ደፋል እንዴ። እኔ እዚህ የተቀጠርኩት ለምን ሆነና? እሱማ ልክ ነህ። ስማ ያሬድ አንተን እዚህ መስሪያ ቤት ለማስቀጠር እንደ የለፋሁትን ልፋት ታውቃለህ? አታውቅም። ብታውቅ ኖሮ እንደዚህ በቀላሉ እንደዚህ አይነት ጥፋት አታጠፋም። እሺ በቃ ይቅርታ። ትሰማለህ ያሬድ? ይኸውልህ ተሳስተህ ከዚህ በኋላ እንደዚህ አይነት ስህተት ብትሰራ ደሞዝህን እቆርጥልሃለሁ። እሺ ተስማምቻለሁ ሞላ። ይሁን እሺ። አሁን አዲስ የገባ መኪና አለ። እኔ ምሳ በልቼ እስክመጣ ድረስ እሷን ወሽ እያደረግሽ ጠብቅ። በላበል አሰሪኝ ሞልኝ ደስ የሚል ስሜት አለው። ዋ ትለና አቧራ ማስነሳ እንዴ ካሌብ ምን ሆነ ነው? አክቶኝ ነግሬ ነበር። አንተ ግን አምነዋለሁ አልክ። ናታን እንዳይሆን ብቻ እንደዚህ ብቻ ተመልከት ምን እንዳደረገኝ ተመልከት። እንዴ ይሄ ጀፊት አለቀው። ዋጋውን ነው የምሰጠው። ትምህርት ቤቱ ስለሚቀጣው እሱ ያሳስብ። እንዴ ሙድ ያዘብኝ ማለት ነው? እሱን ተው። እቺ መሲ ተብየዋን ግን ሰቅዬ ካልገረፍኳት እኔ ካሌብ አይደለሁ። እሷንማ ልኳን ነው የምናሳያት። ቆይ ወይኔ ካሌብ የማንም መጮሻ ሆኜ ልቀር? ደሜ እንደዚህ በከንቱ ፈሶ አይቀርም። ማንነቴን አሳያቸዋለሁ። እሱ ቢባረም እኔ ራሴ ዋጋውን እሰጠዋለሁ። እሱ የሚቀር ነገር አይደለም። ወይኔ ወንድሜ ምን የለውም እኮ ተበላሽቻለሁ እኮ አታይም እንዴ? በእናትህ ነይ በቃ እሺ ነይ። አይዞሽ በሆቴል ተሰርቶ ሰማሳይ ፎካኩ እንደምን አላችሁ ለማለት ዘፋኝ። ኧረ ማርክ ምንድነው ነገሩን ቀለል የማታደርገው? አይ ተይ በእናትህ እንዴ ቆይ እንዴት ነው ቀለል የማደርገው? በቃ ቺኳን ቀርሞ የሞተባት እሱ ከሆነ አንተ ለምን አፈታም? አንተ ምንድነው መቀላብደው እንዴ? እሱ እኮ ዘመኑ ሙሉ የፈጀው እኮ ሲጀናጀን ከረዱ ጋር እኮ ነው። እና ታዲያ እንዴ እኔ እንኳን በተው እሷ እኮ አፍቅሯለች። እኔ ደግሞ መታ ይመስላል እንዴ? አንተ ምን ሆነሃል? ልጁ እኮ በዚህ የተነሳ ክላስ እየመጣ አይደለም። ቆይ እሱ ከረዱ ምን አጣው ብሎ ነው እንዲያም ባካራው የሚያስነሳው? ረዱ እኮ ቆንጆ ነች። እጥር ምጥን ቅጥን ፍጥን ያለች ነች። እንግዲህ ለዘመናት ሲያስባት የነበረችው ሽውታው ጋር ተመሳስላበት ይሆናል። እንግዲህ ምንም በል ምን እኔ ወይ ፍንክች ያባቱ ልጅ የራሳችሁ ጉዳይ። እኔ እንደው ምንም አያገባኝ። የራሳችሁ ጉዳይ ነው። እንዲህ በቀላሉ እሱ እዛው እንደጀመረው ረዱን ያበሳስል። እኔ ደግሞ ሜሉዬን አልለቅም። ሜሉዬ የራሴ ነች። የራሴ ማን ይነጥቀኛል? ማጅር ምንድን ነው? Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet, damn ain't that great. I don't wanna go to work, cause my boss is a jerk, and I'm not even that paid. I need a change in my life, cause I don't feel alive, and there's nothing that makes me happy. Hold my beer for a minute, I'm about to quit my job, cash in for a ticket. I'm going on a trip, and I don't plan to visit. I'm gonna stay there till I feel like I'm winning, and this is just the beginning. I need a big change, help me feel like living. ኪሩ ምንድነው? ወሰም ማንኒጋ ማነው ደግሞ ጋጋ? እንደ አንተ ፍጹም አይነት እኮ ግራ ገባኝ እኮ። ቀስቲ ግን ትለይብኛለህ እኮ።
አንተ ልጅ ወሬ አታብዛና የምጠይቀን ብቻ መልስልኝ። ካሞን ኒጋ አለባበስን አስተካክልና ስፖርት እንሰራለን ብለኛል ነበር። እና ታዲያ ታለ የለበስከው? ከዚህ በላይ ምን ትፈልጋለህ? ያው ፋይቲንጉን የሚመጥን ስታይል እኮ ለብሼ የመጣሁት። ቁምጣው ሴት አለ። ካሞን ኒጋ ምንድነው የምትወራው? ምን ዘጋጀው ለፋይቲንግ አይደል እንዴ? አዎ። ታዲያ ለፋይቲንግ ከሆነ እኔ ውጪ ፊልም ላይ እንዳየዋቸው ጋንግስተሮች ነው አለባበስ የሚሆነው። ኒጋ አንተ ልጅ ጋጋጋጋ ትበለኝ ብያለሁ። አይ መጨረሻ አይድሌ አያሬድ የስራን ይስጥ። ደሞ ምን አባውንክ? ካሞን ኒጋ አጠጋጊው አስገው አንተ ሰልጉናና በዘውም እንዴ? ማን ወርዱኝ የምትለው? ይገዛኛ እና አልፐርዱ መሆኑን ማላቅ ይመስላል እንዴ? ዳናብዱ ካስቴ እኮ ነው ዩኒቨርሲቲ እኮ ነው በጥሽ የወጣሁት። በጥሽ? አዎ ምን ልትል? አላመነ ትችላለህ። ይሄን አንገር ከመበጥስ በጥስ ይበጥስ። አሁን እንሂድ። የት ነው የምንሄደው? እዛ ስፖርት እንሰራለን። ኒጋ አንተ ጋጋ እንዳትለኝ ብያለሁ። እሺ እሺ ፊጋ ናታን መሲ ይሄንን ከናንተ አልጠብቅም። ቆይ ምን ይሁን ብላችሁ ነው ልጁን የመታችሁት? ቲቸርዬ መሲ እዚህ ውስጥ የለችበት ሙሉ ሜኒ ጥፋት ነው። ዝም በል ናታን። በመጀመሪያ ደረጃ ዩኒፎርም ልበስ። ኧረ ናታን ዝም ብሎ ነው። እኔ ነኝ ካሌብን የደበደብኩት። ናታን ለኔ ሊሸፍንልኝ ፈልገው ነው። ቲቸርዬ አውቃ ነው እየዋሸች ነው። ሁለታችሁም ዝም በሉ። ካሌብ ሁሉንም ነገር ነግሮኛል። ምኑን ነው የነገሩት? ስለ ፍቅሩ። የምን ፍቅር? አንቺ ካሌብን አፍቅረሽው የፍቅር ጥያቄሽን አልቀበልም ስላለሽ። ወይኔ መቀደድ! ማን የተቀደደ? ማለቴ ቲቸር እርሶን እኮ አይደለም ካሌብን ነው። ሲጀመር ቸርዬ የተጣላንበት ምክንያት ሌላ ነው። ታዲያ ምክንያቱ ምንድነው? እሱ እንኳን የግል ጉዳይ ስለሆነ ባልነግሮት ደስ ይለኛል። ጥሩ። እንደዛ ከሆነ ሁለታችሁም እርሰ መምህር ብሎ ትፈለጋላችሁ። ወይኔ ተበላን። ቸር ደሳለኝ ደግሞ የሌለ መሪ ናቸው አይደል? ቀላል መሪ ናቸው። በቃ ይፈቱ። ቸርሽ ምን አምነውናል? አቅሻላ ምን? ወይኔ ካሌብ አሁን ገና በማይመጣው መጣ። እሱ ልጅ ግን እገለዋለሁ። እሺ በማይመጣ መጣ? አዎ በማይመጣ መጣ። ልክ ነሽ። በማይመጣው ነው መጣ። ኧረ እንዴ ምን ለማለት እንደፈለኩ ገብቷል አይደል? አዎ ገብቶኛል። ምርጥ ጓደኛሽ አይደል? ምንም ቢሆን ከቻምሽ ይበራል። እንዴ ናታን ኧረ ምን ሆነ ነው በእናትህ? ምንሽ ነው ፊትሽን አይተሽዋል? ልታለቅሽ እኮ ነው። እኔ እንደዚህ አይነት ጨዋ አይመቸኝም በቃ። ምንድነው ቀልድ ነው አልኩሽ አይደል? እንዴ ምነው ለምቦች የምትዘረጊው? ናታን ታውቃለህ አንተ ከማንም በላይ የምወደው ወንድሜ ነህ። አውቃለሁ በቃ። አስደብድበሽኝ ዝም ብዬ የምተውሽ መስሎሻል አይደል? ደሙዬ ጸጋ ባንቺ ምክንያት እስከ ዛሬ ካደረግሽኝ ነገር ሁሉ አሁን ያደረግሽው ነው ይበልጥ የጎዳኝ። እና እድሜ ልኬን ያንተ ስም በተነሳ ቁጥር እየተሳቀቅኩ እንድኖር የፈለከው? አንድ ነገር ልንገርሽ፣ እኔ ደመረ ባልጠበቅሽው ቀንና ሰዓት በእጄ ቁጥጥር ስር አውዬ ቤቴ አስሬ ካልተጫወትኩብሽ ውጫለሁ። ደመረ በእናትህ ነፍሴን አታስጨንቃት። እና እሱን ስታደርግ እኔ ጸጋ ዝም ብዬ አያለሁ። ለማንኛውም ቀንሽን ጠብቂ። ይህ ሰይጣን አውሬ እንዲህ ስልሽ ባንቺ ቤት ለሌላ ቀን እየፎከርኩ መስሎሻል አይደል? እኔ ግን ለሌላ ቀን አስማምቼሽ ዛሬ ጠብስሻለሁ። አንተ ምን ሆነ ነው? ለምንድን ነው እንኳን ማትናገረው? ሳላስበው ለሶስት ቀደሙኝ። እና ማን ናቸው? ያሬድ፣ አሻንቲና ቃጀል። አንተ አታፍርም እንዴ በእነዚህ ሶስት ህጻናቶች ተመተውስት? ምን ላድርግ አለቃ፣ ድንገት ሆኖብኝ እኮ። እና ታዲያ ቆንጠጥ አታረጋቸውም እንዴ?
ቆይ ሰውነት ለመቼ ነው? ጥሩ ነበርኩ እኮ ሳላስበው ተጠምጥመውብኝ ነው አጉል ያደረጉኝ። ተጠምጥመውብኝ ይላል እንዴ ደግሞ? ባላውን ከፊት ይጥፋል። ሄሎ ጸጋ። ደመረ ደውሎ ነበር። ደመረ ነው ያልሽው? አዎ ደመረ። እና ታዲያ ምን አለሽ? ሊያስፈራራኝ ሞከረ። እሺ እና ታዲያ ምን እናድርግ? ብትችል ብትመጣ ደስ ይለኛል። ካልሆነ ደግሞ ሰው ብትልክልኝ ጥሩ ነው። ግድ የለም እኔ ራሴ እመጣለሁ። ባለፈው የተገናኘንበት ቦታ ጠብቂ። ባይሆን እኔ እስክደርስ ድረስ አንቺ ራስሽን ለመከላከል ብታስቢበት ይሻላል። እሺ ጠብቅ። አንተ ከፊቴ ጥፋልኝ ብያል ነበር እንዴ? አለቃ እያባረርከኝ ባልሆነ አሁን ላይ ስለማልፈልግ ከፊቴ ጥፋ። እሺ ወይኔ ቆይ ግን ቤዚት ላይ ምንም ማመን አልቻልኩም። የምር ያሬድ ላቢያጁ እየሰራ ነው። እንግዲህ ሚኪና ቡሽ ናቸው እንደዚህ ያሉ። ወይኔ በፈረሰኛው ይሄን ያክል ተቸግሯል ማለት ነው መሆኑ ነው አቹቻ። እንደው እኔ በቃ ሁሉም ነገር እርግፍ ብሎ ቀርቶብኝ ወደ በፊቱ በተመለሰ። ይሄማ በፍጹም የሚሆን አይመስለኝም። መቼም ቢሆን ያሬድ ወደ ኋላ የሚመለስ አይመስለኝም። ያሬድ ግን የሆነ ደረቅ ፍጥረት ነው። ቤዚቲ የፈለገ ያሬድ ደረቅ ቢሆን ካንቺ ድርቅና ግን መቼም ቢሆን አይበልጥም። እስቲ ቹቻ ታየኝ አሁን እንኳን አትናገሪ። እሺ ግን እኮ ማለት ነው እሱ እሺ ብሎ ወደ ቤት ተመለሰ ማለት ፍቅራቸው አበቃለት ማለት ነው። እና ፍቅራችን እንዳያበቃለት ትክክለኛው መንገድ ይሄ ነው? አንቺ ከዚህ የተሻለ መንገድ አለሽ? ስለዚህ የተሻለ አማራጭ እስክናገኝ ድረስ ትክክለኛው መንገድ ይሄ ነው ማለት ነው። ጁስቲ ነው በቃ ቶሎ ነው። ማኒጋ ወርደሽ እየጠራ ነው። አንተ ልጅ ጋጋት በለኝ ብያለሁ። ባለልሽም እኮ ፊትሽ ጋጋ ነው። አንተ ውሻ ምን አባን ያልከው? ስልክም ብታነሳው ይሻላል። አምጣው እሺ። ትሰማኛለህ? ራስ ላይ በጣም ትልቅ ችግር እየፈጠርክ ነው። አንተ ውሻ የማይሆን ነገር ባትናገር ነው እሺ የሚሻለው። ቀስቴ እንደላይ እንደሰማት ነው። ምን አባ ፈለገ ደወልክ? ይኸውልህ ያንተ ሰዎች የኔን ሰው አጥቅተዋል። ይሄ ደግሞ በእኔና አንተ መሀል ያለውን አግሪመንት አደጋ ውስጥ ይከተዋል። እሱ ደግሞ ማን አባቱ ስለሆነ ነው አደጋ ውስጥ የሚገባው? ማለት ለምን ሺህ ጊዜ አደጋ ውስጥ አይገባም? አግሪመንቱ ማንንም ይሁን። አይ ቀስቴ ታድለ ያቺ ምስኪን ቹቹ ሻቱ ታሳዝነኝ። አንተ ደግሞ መናገር የፈለከውን በቀጥታ ተናገር። እንዳልኩ ነው ያንተ ጫጩቶች የኔ ሰው ላይ እጃቸውን አንስተዋል። ስለዚህ በእኔና አንተ መሀል ያለውን ቀጠሮ ላፋጥነው ፈልጋለሁ። ጉዳዩ በቶሎ ማለቅ አለበት። ይመቸኛል። እና ታዲያ መቼ ይሁን? አንተ በፈለከው ቀን መሆን ይችላል። በጣም ጥሩ። ከ3 ቀን በኋላ ይመቻል? በጣም ደስ ይለኛል። ጥሩ። እንግዲያውስ መልካም የዝግጅት ጊዜ። ተዘጋ። ቆይ ቀስቴ ያመረርከው እንዴ? ኪሩ በህይወት መኖር ትፈልጋለህ? አሃ ቀላል መኖር ፈልጋለሁ። እንደዛ ከሆነ በቃ ዝም በል እሺ። ካልሆነ ምን ልታረገኝ? ይኸውልህ እሱን ማሰብ አልችልም። ለማንኛውም ከዛ ውሻ ጋር ያለን ቀጠሮ ከ3 ቀን በኋላ ነው። ስለዚህ በደንብ ተዘጋጅ። እኔ እምቤት ነኝ እንዴ? እንደው ቀስቴ ስለፈጠረ አምላክ በቹቹ ሻይ ይዛለሁ ተወኝ። ኪሩ አልተውም ብያለሁ። አልተውም። አሁን ስራ በምን ጠይኝ ሰው ያገኘው አሁን ሄደን ያሬድን ስናገኘው አይደብረውም አይደለ? ለምን ይደብረዋል? አይ ያው አንቺ በእንዲህ አይነት ነገር ስለማትጠብቂው ስናገኘው እኮ እንዳይደብረው ብዬ ነው። ልጁ እኮ ሰራ እንጂ አልዘረፈም። እንደውም በእንደዚህ አይነት ሁኔታ ውስጥ መሆኑ እኔ ጋር ያለውን ስሜት ይጨምረዋል እንጂ አይቀንስም። የምርሽን ነው? ጨምሬ ነው። ቤዚ ያሬድ ግን ምን እንደሚያሳዝነኝ ታውቂያለሽ? ሁሉ ነገሩን በደመ ነፍስ ነው የሚያደርገው። በደንብ ተረድተሻል። እንደዛ ነው። ለማንኛውም አሁን ፈጠን ፈጠን ያለኝ
ቁጫሽ እኔን ያስደበደብሽው ስሚ ጥሪዋ ጥሪው እስከ ዛሬ ያስጥልሽ ጥሪው እኔ እኮ ደመረ ነኝ ማንም አይበግረኝ ያሬድ ልብሽን ነኩ አይደለ? ቹቻ ይታይሻል። ይሄ ሁሉ መስዋዕትነት እኮ የሚከፍለው ለፍቅራችን ሲል ነው። እሱንም ልክ ብለሻል። እሺ ቆይ እኔ ምን ላድርገው? ታው ሁሉም ነገር ይቅርብስ ነው በቃ ምንም አልሰማልኝ። ቤዚቲ ታው ምናምን ማለትሽ ግን ትክክል አይመስለኝም። ታዲያ እሺ ምን ልበለው ቹቻ? እኔ እንጃ እኔ እሱን አላውቅም። እኔ ለማንኛውም እንሂድ ቤዚቲ። እኛ እዛ ከምንሄድ ይልቅ ሞላ ፌስታል ይዞት ቢመጣ ጥሩ አይመስልሽም? ለምን? ምክንያቱም እዛ ብዙ ሰራተኞች ስላሉ እዚሁ እኛ ጋር ብቻቸውን ነው ቢያወሩ ይሻላል ብዬ ነው። እሺ በቃ ሂድሽ ጥሩ። አይ እንደዛ ከማረግ ለሞላ ነው ልደውልለት። ሄሎ ሞላ። እኔማ እንዴት ዝቅ በላይ ሰው መኪና ማጠብ ትሰራለህ ብለሽ የምታዝኝበት ነበር ይመስል እንዴ ሞላ ለምን አዝንበታለሁ? ወንድ ልጅ እኮ ሲሰራ ነው ደስ የሚለው። በዛ ላይ ደግሞ እንደ ያሬድ ራሱ ለመቀየርም ሲጥር የኔ እናት ስለተረዳሽኝ አመሰግናለሁ። ያው ያንቺ ጉድ ቢሆን ግን ይኸውልሽ የሆነ ነገር ለማድረግ በፈለገ ቁጥር ብድር እያለ የሰው ጭንቅላት ይፈታ ነበር። አንተ ምን አባ ነው የምታፈለው? ታዲያ ብድር ጠይቆ ሳይከፍል ቀርቶ ያውቃል? እሱማ ያውቅ ግን በስንት መከራ ነው በስንት ፊርማ ምስክር እማኝ ምናምን ብዬ በስንት እሱንስ በመከራ ታዩ እስቲ
ያ በቃ ግን አሁን ወክ ብናረግ ደስ ይለኝ ነበር። እኔም እኮ ትንሽ ወክ ብናረግ ደስ ይለኝ ነበር፣ ግን ፈቃድ ያስፈልገኛል። ከማን ነው ፈቃድ የምትጠይቀው? ከሞላ። ታዲያ ጠይቁ። ሞላ ፈቃድ ፈልጌ ነበር። ወይኔ ሞላ አንተ ገና በመጀመሪያ ቀን ይኸውልህ ሰርተህ ጉልበትን አቅምን አሳይተህ ለስንት ነገር እንዴት በመጀመሪያ ቀን እንዴት ፍቃድ ትጠይቃለህ አንተ? አንተ ሞላ አንተም እንግዲህ አታፍላሽ። ትፈቅዳለህ? ካልሆነስ ልግባለህ። ኧረ እኔ እፈቅዳለሁ። ሲጀመር እኮ እዚህ ያለሁት ለያሬድ ፍቃድ ለመስጠት ነው። ፈቅጃለሁ። እሺ ሞላ በጣም ነው እሺ የምናመሰግነው። ችግር የለውም። አንተ ግን ቶሎ ተመለስ። 30 ደቂቃ ተጠቀም። ይኸውልህ አዎ አንተ ቱታ አድርገን ሄድገል እንዳረሳ ቱታ 30 ደቂቃ አው ብቻ የደዛ ቢጠረው ወይኔ ጉዴ መኮንን ሰው ገደልኩ እኮ ደመረኝ ገደል። ጸጋ ተረጋጊ። ደመራል ነው ተመኮንን አትሸውደኝ። ወይኔ በቃልኝ። እድሜ ልኬን እስር ቤት ላሳልፍ ነው። ጸጋ ተረጋጊ። ደመራል ነው ኮንን በእናትህ ተው። አንተ ሆን ብለህ እኔን ለማጽናናት ነው እንደዚህ የምትለኝ። በዚህ ሰውዬ የተነሳ ህይወቴ በሙሉ ተበላሸ። ሳላስበው ደፈረኝና ልጅነቴን ቀማኝ። አሁን ደግሞ እንደወጋው አስገድዶኝ መጨረሻዬን አበላሸው። እማዬ ምን አለ እኔ ሞቼ ከእናንተ ጎን በተቀበርኩኝ። ጸጋ ተረጋጊ። አሁን ተረጋጊና ምልሽን ነገር ብቻ ድምጪ። ይኸውልሽ ጸጋ ደመራ አልሞተም፣ ትንሽ ነው የተጎዳው። አሁን ዝም ብለሽ ስሚኝና የምነግርሽ ነገር ብቻ አድርጊ። ይኸውልሽ ጸጋ አሁን እዚህ ጋር መሆናችን ጥሩ ስላልሆነ ነይ ከዚህ ቦታ ቶሎ እንሂድ። ያያ ወይ ቤት አሁን ነው ጭንቅ እያለኝ ያለው ነገር። ቆይ እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? አላውቅም፣ ግን ምን የተሰማኝ ነገር ታውቂያለሽ? ምን ተሰማ? ሰላምና ንጹህ አየር ደግሞ ከጓደኞቼ ጋር ያሳለፍኩት ያለው ታይም በቃ ከዚህ በፊት አሳልፌ የማላውቀው የሰላምና የፍቅር። እሱ እኮ ይገባኛል፣ ግን ደግሞ አንተ እየከፈልክ ያለው መስዋዕትነት በጣም በዛ። በዚህ ምን አደረኩ? አይ እኮ ማንኛውም አፍቃሪ እኮ ለፍቅረኛው የሚያደርገው ተራ ከሚባል ነገሮች አንደኛው እኮ። ተራ ነው ያልከው? አዎ ተራ። ዛሬ ስልክሽ ረፍት የለውም፣ እየጠራ ነው። አታ በቃ ስፖርት ተሰራ። ሄሎ ፎንቄ፣ የት ነው ያለው? ስፖርት ቦታ ከኪሩ ጋር ስፖርት እየሰራው። ይኸውልህ ደግሞ ማድረግ ያሰብከውን ነገር ሰምቼልሃለሁ። እሺ ምኑን? ይሄ አግሪመንት ምናምን የሚባለው ነገር ነው። ወይኔ ቀስቴ፣ ይሄ ሰውዬ ዛሬ ምን አባቱ ፈልጎ ነው ደጋግሞ ተፈታተነኝ? ማ? አሁን ያልሽው ነዋ። ኪሩ፣ አግሪመንቱ ግን ማን ነው? ቀስቴ፣ ቆይ እሱም በኋላ እነግርሃለሁ። አሁን ፎንቃ ዝም ብለህ አውራት። ቆይ ግን ቀስቴ አንተ አይደብርም እንዴ? ያሬድን ማሳጅ አድርገህ ከመኮንን ጋር ፋለማለሁ ምናምን ስትል? እሱን ደግሞ ማን ነገረሽ? በእናንተ ቤት ሚስጥር ምናምን ሆኖ ይቀራል ብላችሁ ነው አይደለ? አይ እንደዛ እንኳን አይደለም። ይኸውልህ አሁን የምታረገውን ነገር ትተህ ቀጥ ብለህ ወደ ሰፈር ጠጋ ብለህ እትዬ አረጋሽ መግቢያ ጋር ጠብቀኝ። እሺ ኪሩና ደግሞ ምን አጠፋው? ናዝጋ ቁጭ። ለፎንቄ ማን ነው የነገራት? ምኑን? ከመኮንን ጋር ስላለ ፍልሚያ። ኦኬ፣ ስለ ጋምብሊንጉ ነው። አንተ ልጅ ጋምቤላ አትበለኝ ብያለሁ ዛሬ።
ቀስቴ ቅድም እኮ ስለ አግሪመንት ታስረዳኛለህ ትነግረኛለህ ብለኝ ነበር። ረስተዋል መሰለኝ። ቆይ እሱ ሰውዬ ደግሞ ማን ነው? ቅድም መኮንን ጠራው። አሁን ደግሞ ፎንቄ ደጋግማ ጠርቷለች። ቆይ ላግኘው፣ ጥርሱን ነው ማራግፍለት። ቀስቴ ለማስረዳት ይከብዳል። አንተን ግን የሚገባ ከሆነ ላስረዳ እኮ። ምንድን ነው አግሪመንት ማለት? ስምምነት ማለት ነው። አንተ ቀስቴ እኮ ነኝ። ተሰክሰኛለህ እንዴ? አውቅም ብለህ ነው እንዴ? አላመንከኝም? አዎ አላመንኩም። እየሰከስከኝ እንደሆነ ማላቅ ነው እንዴ የሚመስልህ? አይ ቀስቴ አራዳ እኮ ነሽ። እኔ ባልሸውድሽ ነበር። እኔ ፋራው አንቺ ነሽ አራዳው። አግሪመንት ማለት የመኮንን ሰው ነው። ታዲያ ለምን እውነታውን አልተናገርክም? ያው ተናደደ እኮ አግሪመንቱን ብሰባብረውስ ብዬ እኮ ፈርቼ እኮ ነው። ግን እኮ ደግሞ ይህን ሰውዬ ፎንቄ ታውቀዋለች። አየህ አግሪመንቱ ፎንቃንም እየተከታተላት ነው ማለት ነው። ብቻዬን ሰውዬ ላገኘው እንጂ አናቱን ነው ከሁለት የምበረግድለት። አናቱን በረግድለት ብሎ በፎንቃ ይመጣል እንዴ? እየተከታተላት ነው። እሱን ነው ቀስቴ። እንደው ፈጣሪ ይቅር በለኝ፣ ፈጣሪ ይቅር በለኝ። ቢጨንቀኝ ነው አስጨንቆኝ ነው። አንተ ኪሩ መጣሁ ቀስቴ። አንቺ ሰውየውን ከዘረርኩ በኋላ እኮ የሌለ ሙዴ መጥቷል። እናማ በዚህ ሙዴ መኮንንም ለመዘረር አስቤያለሁ። አንተ ያማል እንዴ? ሰውየው እኮ የሆነ ፋራ ነገር እኮ ነው። እንኳን ለአንተ ለቀስቴ ራሱ አይመለስ። አንቺ ግን እሱ ልጅ አጠፍቶ ነው በእናትሽ። እባክህ እዛ ከኪሩ ጋር ሳኮ እየጠበጠበ። ወይኔ ቀስቴማ ይኸውልሽ ሪንግ ውስጥ ገብቶ ከተዘረረ እኔም እገባለሁ። ኧረ በእናትህ እሱ እኮ አግሪመንት ውስጥ የለም እንዴ። ባይኖርስ ታዲያ ያሬድን እኮ ነው አስይዘን ያስቆመርነው። አንተ ትላንትና ይሄ ልጅ መች ነው የሚፋታኝ እያልክ አልነበር እንዴ? ማ ያሬድን? አዎ ያሬድን። ቃጅል ይኸውልሽ መርሳት ጀምረሻል እንዴ መሸብሸብ። አንቺ ልጅ አርጅተሻል ማለት ነው። አንቺ ኧረ ተሸብሽቧል። የሰው ክፋት ግን በእናትሽ አሁን ምን አለ ብትነግሪኝ፣ አርጅቻለሁ ብትይኝ እኔ አላምንሽም። ምን ሆንክ? ያው ኩልኩልት ነው ምናምን የሚባሉን ነገር እኮ አውጥተሻል። ኩልኩልት ደግሞ ምንድን ነው? ኩልኩልት አታውቂም እንዴ? እዚህ ይኸውልሽ ሰው ሲያርጅ እዚህ ጋር እንደ ዶሮ ኩልኩልት ይወጣል። እና አንቺም እሱ ነገር ወጣብሽ። በቃ እንዲሁ ሳታገቢ ቆመሽ ቀረሽ። ወይኔ አንተ መስመር ያለፍክ አልመሰለህ? የትኛው መስመር? የትኛው? ምንድን ቃጀል እንዴ አንቺ? አረ ሰባይ ጥቃት ሜሪካ ያጣካሮ። አረ ወይኔ አንቺ ማን እንደሚደርስልኝ ያለን እስኪ። አረ በጻኑ አንቺ አረ ልቀቂኝ በእናትሽ እንዴ። ይኸውልህ ከአሁን በኋላ ተሳፈጠኝና እልካለሁ። እሺ ምንድን ነው ጓምትዩ? ቁጭ እኔ ስለማልማታ ነው ቁጭ ጨምላቃ። ግን በጣም የተሳፈጥከኝ አልመሰለህ? ምንድነው ለጨዋታ ነው እንዴ? ቆመሽ ቀረሽ ምናምን አርጅተሻል ምናምን ስትል አይደብርም? በቃ ስቀልድ ነው አልኩሽ እንዴ። እና ቀልድስ ቢሆን ቺክ እኮ ነኝ። እንደዚህ አይነት ጨዋታ እንደማይመቸኝ አታውቅም? ወይኔ ኧረ እኔ ግን አልዛይመር አለብኝ። ለካ ቺክ ነሽ ወይ? ቃጅል አብሮ መዋል እኮ ነው። ወይኔ ለካ ሴት ነሽ። ኧረ ጸጉር ቀለድክ በቃ። የኔ እናት ለምን ስማ አባቱ ማነሽ? እናት አራትን ጠር። ወይኔ በቃ እኮ ሴቱ ማን እንደሆነ ወንዱ ማን እንደሆነ እኮ መለየት አቃተ። ቆይ አነቅሽኝ። እችን ትወዳለች ቹቹሻ። እና እንጋጠም ነው የለይልኝ ስለኝ እንደ ፈሪ ዝም ማለት ነበረብኝ። እና ታዲያ አንተ ጀግንነትን የምታሳየው ያሬድና የቤዛ ልጅ ቁማር በማስያዝ ነው እንዴ? እኮ ቹቹሻ እኮ በጣም ከባድ ጋምብሊንግ እኮ ነው። አንተ ውሻ አፍህን ዝጋ እሺ። ቆይ እሱ ምን ስላደረገ ነው አፉን የሚዘጋው? ጋምቤላ እያለ እየረበሸኝ ነው። ወይኔ ቹቹሻ የሚያሳዝነኝ እኮ አንቺ ህይወት ነው ቹቹሻ። ይኸውልህ አንተ ደግሞ አፍህን ዝጋ እሺ። ቹቹሻ ደግሞ ብቻዬን ስሆን አፌን ዘግቼ አንቺም እያለሽ አፌን ዘግቼ ፌር ነው? ሰማኛለህ ቀስቴ፣ አሁን ይሄን ፋይት ምናምን የምትለውን ነገር ታቆማለህ እሺ? ፎንቄ ፈረሰኛውን ነው የምልሽ። ይሄን ሰውዬ ሰባብሬ ሽባ ካላደረኩት መቼም ቢሆን አልተውም። በቃ አግሪመንቱ ይሰረዝ። አንተ ልጅ እዚህ ሰውዬ ስም አትጥራብኝ ብያለሁ። የአግሪመንቱን ነው? አዎ የእሱን። ቹቹሻ ምን ይሻላል? ይሄ ሰውዬ ቀደም ብሎ አግሪመንቱን ካላገኘሁት እያለ ዘራፍ እያለ ነው ያለው። ይኸውልህ ኪሩ፣ አሁን ከዚህ ቀጥ ብለህ ሂድ እሺ። ካልሆነ ግን በአንድ ጥፊ ነው ፍላትም ማበላ። ቹቹሻ ደግሞ ጨካኔሽ። አሁን ብቻዬን ስሄድ አግሪመንቱ ቢያገኘኝስ? ከዚህ ጥፋ። ሲያስጠላ። ይኸውልህ ፎንቄ፣ አሁን ትሰማኛለህ? ይሄንን ነገር እርግፍ አድርገህ ትተዋለህ አትተውም? ፎንቄ ፈረሰኛውን ነው የምልሽ። ይሄን ሰውዬ ካልተባበርኩት መቼም ቢሆን አላቆምም። ነው? አዎ ነው። ይኸውልህ ከዚህ በኋላ አንተም አታውቀኝም እኔም አላውቅም እሺ? ይሄን ሰውዬ ሰባብሬ ዋጋውን ሰጠውና ያሬድና ቤዛን ህይወታቸውን ሳስተካክላቸው ያኔ መጣሽ ታመሰግኛለሽ።
ይገርማል። ምኑ ይባላል? ኦኬ ሳይለንት ትሪትመንት ምናምን እየሰጠሽ ነው እንዴ? በነገሩ ዝምታ ወርቅ ነው። አንቺ ደግሞ ወርቅ የሆንሽ ልጅ ነሽ። ዛሬ በቃ እድለኛ ሆኛለሁ። ወርቅ በወርቅ መሆኔ ነው። ያኔ ግን ለምንድን ነው ተሳስተሽ እንዳታፈቅሪኝ ያልከኝ? መንገደኛ ስለሆንኩና አንቺ መጉዳት ስላልፈለኩ። እኔ መጉዳት አትፈልግም፣ ግን ደግሞ በየሄድኩበት እየተከተልክ ታስጨንቀኛለህ። ሳብሊ ደግሞ አካበድሽው። እኔ እኔን ያክል አላስጨነቅኩሽም። ሰው እንዲያፈቅር ማትፈልግ ከሆነ ለምንድን ነው ሰው ካልቀረባችሁኝ ብለህ ሙጭኝ የምትለው? ምን ነው የሚሰብለ? አፈቅርሽኝ እንዴ? አዎ ብለህ ምን ይፈጠራል? አንተ እንደሆንክ ትእዛዝን አስተላልፋል። ተሳስተሽ እንዳታፈቅሪኝ ብለህ። እንዴ ሳብሊ ምን ሆነሽ ነው? ምን ሆንኩ? እያለቀሽ እኮ ነው። አይንክ አስተካክሎ ማየት አይችልም። በፈጠረ በቃ ተወኝ፣ አትከተለኝ። ጄሪ አንቺ አንዴ ማናገርሽ ነገር ነበር። ምንድነው? የሆነ ነገር አናገርሽ ነበር። አይ እንደው መከራ ይበዛ። ቆይ እኔ ተታኝ ሆነ ጉዳይ አማካሪ ኮሚቴ መስራችኋለሁ እንዴ? አንቺ የቀልድኩኝ አይደለም እኔ። እሺ ቀጥል። በጣም ብዙ ባለ ጉዳይ እየጠበቀኝ ስለሆነ የምሰጥ በጣም ጥቂት ደቂቃ ነው። ቀጥል። እሺ መጀመር ትችላለህ። ምን መሰለሽ ጄሪ፣ ያለምንም ጥፋት ከሄቨን መራራቄ ምቾት እየሰጠኝ አይደለም። እና ምን ላንጥፍልህ? የቀልድኩኝ አይደለም። እና እኔስ መች ቀለድኩ? ጄሪ የምታውቂው ነገር ካለ ብትነግሪኝ ደስ ይለኛል። ምንድን ነው የምነግርህ? ሄቨን ለምን አጠገቤ እንዳትደርስ እንዳለችኝ ነው። እሱን ከኔ ይልቅ እሷን ሄደህ ብትጠይቃት አይሻልም? ያይሽኝ አይደል እንዴ? እኔማ ደጋግሜ እየጠየቅኳት ነው። እሷ ግን ፈጽሞ ልትሰማኝ አልቻለችም። ምን ላድርግ ታዲያ? ቆይ እኔ ያልገባኝ እሷ አላናግርም ስላለች አንተ ምንድን ነው ይሄንን ያህል የቆጠቆጠ? ጠንቅር በይ ገደል ግቢ ብለህ አታዋትም እንዴ? እሱንማ ላድርግ አልችልም። ለምንድን ነው የማትችለው? ስለማልችል። ውይ እረስቼው። ለካ ታፈቅራታለህ። አንቺ ምንድን ነው የምታወሪው? ምን አወራሁ? እኔ አፈቅራታለሁ ወጥቶኛል። ታዲያ ባታፈቅራት ነው የእሷ ነገር እንደዚህ የከነከነ? ትሰሚኛለሽ? ሄቨን ለኔ ሁሌም ቢሆን እህቴ ነች። እውነት? አዎ። በጣም ጆሲዬ፣ ይሄንን ያህል እህቶች እንደምትጨነቅ አላውቅም ነበረ። በቃ ሙር ስትጂ እንደዚህ ብቻ ነው? ይኸውልህ ጆሲ፣ አንድ የመጨረሻ እድል እሰጥሃለሁ። ምንድን ነው? ይኸውልህ ሄቨንን እንደምታፈቅራት ካመንክ ልነግርህ እችላለሁ። እሱን ካላመንክ ግን ከዚህ በላይ ልተባበር ባለመቻሌ በጣም አዝናለሁ። ባይ። እቺ ምን አይነቷ ክፉ ነች? እንዲሁም ለእናንተ ሄቨንን በራሴ መንገድ ቀርቤ ባላሳያችሁ ጆሲ ያሳል። እኔ በጣም ደክሞኝ ሰላም ማጣቱ ከአንቺ ጋር ወደፊት ወደ ኋላ ነው። ታዲያ ለምን አትተወኝም? እንዲህ ቀላልማ ቢሆን ኖሮ መንገዱ አልገባኝም። እንዴት ነው የማይገባሽ? በጣም እኮ ነው የምወድሽ። በቃ ለዛም ልተውሽ አልችልም። ብዙ ጊዜ ሞከርኩ ግን በቃ አልቻልኩም። እኔም እኮ ጠላሃለሁ አልወጣኝም። እውነቱን ንገረኝ ካልሽኝ ግን አትወጪኝ። እወድ ነበረ ግን ምን አሁን ጠላሽኝ? አልጠላሁም፣ ግን በቃ አሁን ብዙ ነገር ግራ ገብቶኛል። ምንድነው ግራ ያጋባሽ ነገር? እስኪ ግልጽ አድርጊልኝ። ልነግርህ አልችልም። ቆይሽ አሁን ይቅርታ አላደረግሽልኝ? አድርጌልካለሁ። ታዲያ ምንድነው ነገሩ? ካልጠላሽኝ ይቅርታ ካረግሽልኝ አብረን እንዳንሆን የሚያደርገን ነገር ምንድነው? አላውቅም፣ ግን በቃ ማሰብ ፈልጋለሁ እኮ። ለምን? እባክህ ጆኒ በቃ አታስጨንቀኝ። አሁን ላይ መልስ የለኝም። መልስ ሳገኝለት እነግርሃለሁ። አይኔ እያየማ ከጂስቶች ዝም ብያለሁ። ሄቡ እንዴት ነው? አንተ ልጅ አጠገቢያ ትድረስ ስትባል አትሰማም እንዴ?
ሄቨን አሳማኝ ምክንያት ካልሰጠሽኝ ካንቺ እንደማርቅ ደጋግሜ ነግሬሻለሁ አይደል? ፍቅረኛዬ ካንተ ጋር ሲያየኝ ደስ አይለውም። ከዚህ በላይ አሳማኝ ምክንያት አለ? ላምን ያልቻልኩት እኮ እሱን ነው። ምኑ? አንቺ ፍቅረኛ መያዝሽ። እሱ የኔ ጉዳይ አይደለም። እሺ ከህይወትሽ እንደወጣ የምትፈልጊ ከሆነ አንድ የመጨረሻ ነገር ታደርጊያለሽ። ያን ካላደረግሽ መቼም ቢሆን አልፋታሽም። ምንድነው? እሺ ፍቅረኛሽን ታስተውቂኛለሽ። አለኝ ያልሽውን ፍቅረኛሽን ታስተውቂኛለሽ። ያኔ ከህይወትሽ እርግፍ ብዬ እወጣልሻለሁ። እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። ላናግረውና ፈቃደኛ ከሆነ አስተዋውቃለሁ። ከዛ ግን ከህይወቴ ትወጣለህ። ተስማምተናል። አሁን ከዚህ ሂድልኝ በቃ። እሺ ግን ከመሄዴ በፊት ልትዋወቀው እንደጓጓው ነገር የለኝ። እሺ መልካም ቀን። ወይኔ ጉዴ! አሁን ምንድነው ማደርገው? ጄሪ ሞላ ያንተ ተረዳኛለህ። ይሄ ልጅ እንዴት እየሆነ ነው? በእናትህ ይሆነ ነው ዝም ብሎ ብቻ ጥሩ ነው አያያዙ እጁን ፍትት ያደርጋል። ያስታውቃል። አዎ እንዴት? እኔም አይቼዋለሁ። እስቲ እናንተ ይሄን እሺ በሙሉ ፍቱ በቃ። በል በቃ እትዬ ጓሉ ሙድን ቀይር። ሰማይ ሞላ ልጁ እየሰራ ነው በደም ዋክሽ የሌላ ነው እየሰራ ያለው ልጁ አምሩሯል። በቃ እንዴ አንቺ እውነቱን ነው። እውነትም የምር እየሰራ ነው። ከላም አድርገዋል። እኛን ራሱ እኮ ፎርግቶን ነው እየወረከ ያለው። አረ ይቻሞ በዚህ ልክማ ይሰግጣል ብዬ አላሰብኩም ነበር። ትናንትና ግን ፎንቃው ስትመጣ ማለት የሆኑትን ነገር ክላም ብታረጉ አንጀታችሁ እንዲ ማሲንቆ ነበር የሚጮት። ምን ተፈጥሮ ነው? ቤዚት ያዝንባው ነው መሰለኝ። በቃ ባውዟ የሌለ ቀይ አብርቶ ነበር እና እሱ ፊት ነው ያዘነበችው። አረ አይደለም እና ይመስለኛል እሱ ጋር ከመምጣቱ በፊት መሰለኝ። ግን እሱን ምን አለችው? እናንተ ቺኳ ግን የሌላ አስማት ናት። በቃ አንተ ማለት ጀግናዬ ነህ የኔ ንጉስ፣ አንተ ለፍቅራችን ብለህ የምትከፍለው መስዋዕትነት ምናምን ብላ በቃ የሌለ እንትን ስትል እኔ ራሱ አግባግባ ነው ያለኝ። በእናትሽ ወይኔ አንተ እኔ ራሱ የሆነ ነገር ውስጤ ሲተኮስ እየሰማኝ ነው። ምንድነው እሱ? ፍቅር ሊይዘኝ ነው መሰለኝ። ከማ እኔ እንጃ ብቻ ግን ስለ ያሬድና ስለ ቤዛ ስትነግረኝ ውስጤን ስብስብ አለ። አንተ አሻንቲ ግን ሰሞኑን ታውቀዋል የሌለን ይባሰብህ። ምንድነው የምትቀላቅለው? እኔ ምን አውቄ። በቃ ሞላ ያሬድን ፍቻትና እኛ ጋር ቡላላ ጫውታ ትምጣ። እስቲ ማን ነው ያሬድ? አቤት። ና በቃ እና አሻንቲ ጋር ደርሰህ ትመጣለህ። ባይሆን 30 ደቂቃ ሰጥቼሻለሁ። እንዴት ሊያረግ አራጀን አውርደው በእናትህ። ጸጉሩን እየተቀለለ ይመጣል እንዴ? አንተ ደሞ እኮ ጀመር ይወለ ተፋቱ። ይሄን ሰሞን ሰላም ነበርኩኝ። አረ ተው። እንዴት ወዴት ገብቶኛል። እንዴት ወዴት ነው ማለት እንዳትል ብለህ ነው? አረ መፍጠን ጭራሽ ሰለቸው። ወሬም ማስጠላ አይደለ? ቆይ አላወጣሃል። ጥሩ አካውንት ደረሰልኝ። 30 ደቂቃ ተሰጥቶሽ ሰዓት ሲተጠቀኝ ፍታ። ጸጉሩን ይፍታ። ንብረት ነው አስገባ። ቀይረና ጨምላቃ አንቺ ጸጉሩን ይጠቀለለ ጭራሽ። እስቲ አንተ ፍታው በእናትህ። በቃ ና። ወይኔ እዚህ ሆነሽ ነው እንዴ? ጄሪ በእናትሽ ጉዶን ኩልሽ። ደሞ ምን ሆንሽ? እዮሲ ካጠገብሽ እንድርቅ ፍቅረኛሽን አስተዋውቂኝ። ከዛ አጠገብሽ አልደርስም አለኝ። እስከ ማለት አሁን ነው እናማ ማንን ላስተዋውቀው? ፍቅረኛሽን ነው እኮ። ማን ነው? ያማታል እንዴ? እቺ አንቺ አይደለሽ እንዴ ፍቅረኛ አለኝ ያልሽ? ፍቅረኛሽን ወስደሽ ማስተዋወቅ ነው። እኔማ ለአንዴና ለመጨረሻ ጊዜ ከሱ ለመገላገል ነበር። ያው እንግዲህ ቦቸራ እንደሆነ እዚህ የለ። እሱ ቢኖር ኖሮ ባንዴ ገላግለን ነበር። አሁን ከሱ ውጪ የተሻለ መፍትሄ ፈልጊ። የውሸት ባል ማለት ነው? የውሸት ባል ሳይሆን የውሸት ፍቅረኛ። እሱስ በጣም ከባድ ነው የሚሆነው። ለምን? ምክንያቱም እዚህ ግቢ ያሉ ወንዶችን በጠቅላላ በሚባል ደረጃ እዮስ ያሳውቃቸዋል። ከግቢ ውጪም ቢሆን ችግር የለውም። አንቺ ብቻ ማግኘት ከቻልሽ ማለት ነው። ማንን መጠየቅ እችላለሁ? ጄሪ በእናትሽ እሺ በይኝና ከዚህ ነገር ለአንዴና ለመጨረሻ ጊዜ ገላግኝ። መክፈል ካለብኝም እከፍላለሁ። ብሩስ ችግር የለውም የኔ እናት። መጀመሪያ ባሉ ይገኝ እንዴ። ባላት በይ ባክሻው ነው። ባላት በይን ትላለች እንዴ? እና እሺ ምን አሰብሽ? ሄቨን ትንፋሽ ትጭኝ እስቲ። ቆይ ላስብ መጀመሪያ። እንዴ ተረጋጊ።
ባላውን ከየት ይገኝ? የመጣልሽ ሰው አለ? ምንም አልመጣልኝም፣ ግን በዚህ ጉዳይ አንድ ሰው እንዳናገር እንኳን ፍቃድ ስጪኝ። ማን ልታማክሪ? ማርክን። እሱማ ለዮሲ ይነግረዋል። እንዳይነግረው መቆለፍ ነው። ለኔ ታዩ። ባይሆን አንቺ ፍቃድሽን ስጪኝ። እሺ፣ ግን መፍጠን አለብሽ። ችግር የለም። ቆይ የሆነን ሰው ወደድኩት ኦር ተመቸኝ እንበል። እንዴት ነው ካላሜ ጋር አስታርቄ ልሄድ የምችል? ዛሬ ደግሞ ሰላም ተሚል እንዴት ነሽ ቤዛ? መስገን ወደና ነኝ። ስለዚህ ፍቅር አይዘኝም ያላማ ሰው ነኝ ምናምን የምትለው ልጅ ፍቅር ጨምደደህ ማለት? አይ ፍቅር እንኳን አላይዘኝም፣ ግን የሆነ ሰው ደስ ብሎኛል። መጀመሪያ ለጠየቀኝ ጥያቄ መልስ ከመስጠቴ በፊት አንተ ራስን ከራስ ጋር አስታርቅ። እንዴት ነው ከራሴ ጋር የምታረቀው? አልተጣላንም እኮ። ሰማኝማ፣ እውነት ሌላ ኩራት ሌላ። እሱ ደግሞ ምን ማለት ነው? ማለትማ በአፍ ፍቅር አይዘኝም ምን ያላማዬን ብቻ ነው ማስቀድመው እያልክ ታወራለህ። ቦዲ ላንጉጅ ግን የሚናገረው ሌላ ነው። ስለምን ቦዲ ላንጉጅ ነው የምታወራው? ይኸውልሽ ቤዛ፣ ኤላ ነው። እሺ እንግዲህ አንተም ከራስ ጋር ታርቅ። ትንሽ ጊዜ ብሰጥ ሳይሻል አይቀርም። መልካም ቀን። ስለምን ከራስ መታረቅ ጋር ነው የምታወራው? ምንም የምትለው ነገር እየገባኝ አይደለም። ምን ጉድ ውስጥ ነው የገባሁት? ኧረ ዲሞክራሲ እንዴት አንድ ሰው ሁለት ሰው ያፈቅራል? ኦራ ማርክ ፈልጌ ነበር። ጄሪ በእናትሽ ብቻ በዳጊ ጉዳይ ልጨቀጭቅኝ እንዳልመጣሽ። ማርክ ይኸውልህ እኔ ከዳግም ጋር ተስማማችሁም አልተስማማችሁም አይመለከተኝም። ስትፈልጉ ገደል መግባት ትችላላችሁ። እኔ እኮ ምን ላድርግ ያለኝን እኮ ነው ሂጄ ነገርኳት አይደል እንዴ? ማርክ ቆይ ስለዚህ ጉዳይ ደግመን እንደማናወራ ተስማምተናል አይደለ? እሱማ ልክ ነሽ፣ ግን እኮ ነገሩ ቢከነከነኝ ነው። አሁን የመጣሁበትን ጉዳይ ተሰማኝ። ምን ፈልገሽ ነው የመጣሽው? ባል ምን እባክህ ሰምተሃል? በዲማው ጊዮርጊስ በ44ቱ ታቦት የእግዚአብሔር ያለ ምን ስምንተኛው ሺህ ቆይ ደረሰ እንዴ? ከምን ፈጣነ ዲ እባክህ ማርክ ይሄ ወሬ ማሞቅህን ተውና ምነግርህን ስማኝ። ምን አማራጭ አለኝ በዚህ በጉድ በሆነበት ዘመን ተወልጄ? ይኸውልህ ማርክ አሁን የምነግርህ ነገር ግን ካንተ አልፎ ሌላ ሰው ጋር ከሰማሁት ያበቃልሃል። ለሱ እንኳን እንዳያሳስብሽ ሁነኛ ሰው ጋር ነው የመጣሽው። የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ፣ በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪው ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። ቤዚትዬ ፊስ ነሽ? ምን ነው ብቻሽ? የልካንቺ ምንሽ? ኧረ እኔ ምንም አልሆንኩም። የሆንሽው ነገር እንዳለ እኮ ፊትሽ በደንብ ያስታውቃል። ቹቻ ንገሪ፣ ምን ሆነሽ ነው? አዎ ቤዚት ያለ ግን ልንገርሽ ግራ እየገባኝ ነው። እሱ ደግሞ ምን ማለት ነው እንዴ? ንገሪ፣ ምን ተፈጥሮ ነው? ቀስቴ ችግር እየፈጠረ ነው። ተጣላችሁ? አይደለም። ታዲያ ምንድነው? መኮንን ድጋሚ ደውሎ ፎክሮ ነበር። መኮንን
ከዛ እኔ እናንተ ብቻ እንፋለምና ካሸነፍከኝ ያሬድን አልነካባችሁም አለ። ከተሸነፈ ደግሞ ያሬድን አሳልፎ ሊሰጠው። ምን? ቆይ እንዴት ሊሆን ይችላል? እኔ አላውቅም ቤዚቲ። ታውስሎ አልሰማልኝ። በዛ ላይ ደግሞ ለድብድቡ ራሱን እያዘጋጀ ነው። ቆይ ይሄንን ያሬድ ያውቃል? እኔ አንቺ ያሬድ ነበር ማናቀው። ግን ሌሎቹ ሁሉም ያውቃሉ። አዎ ደግሞ ትናንትና እንደሰሙ ሄጄ ብለምነው ምንም ሊሰማኝ አልቻለም። ወይ ደይ ቆይ ቀስቴ ግን ምን ሆኖ ነው ሲጀመር እንደዚህ አይነት ነገር ውስጥ የገባው? መኮንን የማይሆን የማይንድ ጌም እየተጫወተባቸው ነው። ደግሞ እኮ ቀጥታ ለቀስቴ ነው የደወለው። ቆይ እሱ እንዴት ሊሆን ቻለ? ማለት መኮንን የቀስቴን ስልክ ከየት ሲል አመጣው እያልኩሽ ነው። እውነትሽን እኮ ነው። ቆይ እንዴት ሊያውቅ ቻለ? ወይኔ ስለዚህ አሁንም ህይወታችን ላይ እየተጫወተ ያለ ሰው አለ ማለት ነው። እውነትሽን ነው። ግን ጸጋ ለምን ዛሬ አልመጣችም? እኔም አልገባኝም ቤዚቲ። ይሄ ነገር ግን ምንም እያማረኝ አይደለም። ቹቻ መሄድ አለብን። ወዴት ነው የምትሄጂው? ቀስቴን በአካል ማግኘት አለብን። አሁን ቲቸር ሜሮን እናስፈቅደን እንውጣ። እሺ ቆይነን ሐሳብ ምን ስትሉ አሰባችሁት? ያው ማርክ ቦቸራ ምንም ቢሆን ላንተም ቢሆን ወንድምህ ነው አይደለ? በዛ ላይ ደግሞ የሄቨን ነው የቦቸራ ቅርበት ምን ያህል እንደሆነ ታውቃለህ። ኋላስ ስለዚህ የቦቼን አለመኖር ተጠቅሞ እዮስ ሄቨንን ከሚጠቀልላት የውሸት ፍቅረኛ ማምጣቱ የተሻለ ሐሳብ ነው። ይሄማ ቆንጆ አማራጭ ነው። እሺ ማንን ተጠቁመናል? እንደው ማን ይሻላል? አታስብ፣ ከግቢ ውጪ መሆንም ይችላል። የምርሽ ነው? አዎ የምሬ ነው። እንዲያ ከሆነማ ጥሩ። ይሄንን ስራ መስራት ያለበት ፈጣን ሰው መሆን ስላለበት ረጋ ብዬ ልፈልገው። አይ ለሱ እንኳን ጊዜ የለንም ማርክ። እሱማ ገብቶኛል። ግን አሁን የሚሄድበት ቦታ ስላለ ቶሎ ብዬ መሄድ አለብኝ። ማርክ ብቻ ሜላትን ልታገኛት እንዳይሆን። አረ አይደል እና ቦቸራ መልእክት ሰዶ ከሆነ ሚኪና ቡሻን ሄጄ ልጠይቃቸው። ግቢ ውስጥ ዛሬ አላገኘዋቸውም። ይሄማ ጥሩ ሐሳብ ነው። እኔም አብሬ እሄዳለሁ። ምን ትሰሪያለሽ? እንዴ መጠይቃቸው ስለ ቦቸራ ከሆነ እኔም አንዳንድ ነገር ልጠይቃቸው። ቢያንስ እንኳን ሄቨንን የሚያረጋጋትን ነገር ልፈልግ ካልሽ ጥሩ። ነሽ ቶሎ እንሂድ። አሁን ሲስሬ ሊላዛ ያረገ እኔ ምን አገባኝ? አንተን አዛረገ አላረገ አጨቅጭቀኝ እናማ ወዶ የገባ ሰው ከባህር ከውሃ ዋኝቶ ይውጣው እንጂ ሌላ ማን ሊረዳው ሲባል ሰማ አይደመለው። የሚገርም ሰው። ኧረ አንተ ነው አይደበበን እንዴ? ኡፍ በእናታችሁ ታዙይ፣ ለራሴ ደክሞኛል። አንተ እኮ ነው እያዛከን ያለው። ይሄ ምኑ ደፋር ነው በእናትሽ አንቺ። እሺ እንላችሁ። እኔ የምለው ቀስቴት ሄዱ እዛ ከኪሩ ጋር እየተጠፋጠፈሽ ነው ሳኳን ደሞስ ምን ይሰራለታል? ወይ አልሰማሽም እንዴ? አሪዱ አንተን እኮ ጨማዳ አስይዘው እኮ ከመኮንን ጋር እኮ ሊፋየቱ ነው። ተቀጣጥሩት። ምን አልከሽ አንቺ?